የቲክቶክ አካውንትዎን 100% አስተማማኝ ለማድረግ እነዚህን 3 ነገሮች ካላደረጉ ስራው በሙሉ አደጋ ላይ ነው። በተለይ ማኔጅ ዲቫይስ ላይ ገብተው ይሄንን ወዲያውኑ ይዝጉ፣ አቁሙ። ቲክቶክ እየተጠቀሙ ከሆነ የደህንነት ሴቲንጎችዎ ትክክል መሆናቸውን በዚህ ደቂቃ ማረጋገጥ አለበት። በተለይ ማኔጅ ዲቫይስ እና ሴኩሪቲ ቼክ ላይ ብዙዎች ስህተት ይሰራሉ። እንዴት እንደምታስተካክሉ አሳያችኋለሁ። ሁሌም እንዲህ አይነት የቴክኖሎጂ መረጃዎች እንዲደርሳችሁ ቻናሉን ሳብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮ አሁን በቀጥታ እነዚህን 3 ወሳኝ ቁልፍ የቲክቶክ አካውንት ደህንነት መጠበቂያ ሴቲንጎችን ነው ማሳያችሁ። ቀጥታ ቲክቶክን ክሊክ አድርጌ እገባለሁ። ቲክቶክ ላይ ገባው በኋላ ከታች ላይ ፕሮፋይል የምትለዋን ጠቅ አድርጌ ወደ ውስጥ እገባለሁ። ከዛ 3 ሰረዟን ክሊክ አድርጌ እገባለሁ። ልክ እንደዚህ ከመጣልኝ በኋላ ከታች ላይ ሴቲንግ ኤንድ ፕራይቬሲ የሚለውን ጠቅ አደርጋለሁ። እሱን ካደረግኩ በኋላ ትንሽ ከፍ አደርግና ዋናው እነዚህ 3 ወሳኝ የደህንነት መጠበቂያ ቁልፍ ሴቲንጎች የምናገኝበት ሴኩሪቲ ኤንድ ፐርሚሽን ከሚለው ላይ ነው። እሱን ክሊክ አደርጋለሁ። ልክ እንደዚህ ክሊክ ካደረግኩ በኋላ እነዚህ 3 ወሳኝ የሴኩሪቲ ቁልፎች የሚባሉት አንደኛው ሴኩሪቲ አለርት ነው፣ ሁለተኛው ሴኩሪቲ ቼክአፕ ነው፣ ሶስተኛው ማኔጅ ዲቫይስ ነው። ስለዚህ እነዚህ 3ቱንም በትክክል ማስተካከል አለባችሁ። በተለይ 3ኛው በጣም ወሳኝና አካውንታችን ከደህንነት የሚጠብቀው አስተማማኙ ሴቲንግ ነው ማለት ነው። ስለዚህ መጀመሪያ ሴኩሪቲ አለርትን ክሊክ አድርጌ እገባለሁ። አንደኛው ላይ ገባሁ ማለት ነው። ልክ በዚህ መንገድ ይመጣልናል። እንደዚህ ከመጣልን በኋላ ተመልከቱ። ሴኩሪቲ ይላል። ሴኩሪቲ አለርት ማለት የእናንተን አካውንት ሌላ ሰው ለመክፈት ወይም ደግሞ በእናንተ አካውንት ሎጊን ብሎ ለመግባት ሙከራ ሲያደርግ በቲክቶክ ኖቲፊኬሽን የሚልክላችሁ ሲስተም ነው። ይሄንን ሲስተም ትገቡና ኦን ታረጋላችሁ። ይሄ ወዝሽ ጋር ሴኩሪቲ አለርት የምትለዋን ፊት ለፊት አለች። እሷን ጠቅ ታረጋላችሁ። እሷን ጠቅ ካደረጋችሁ በኋላ ከዚህ ላይ ይኸው በራይት ምልክት በአረንጓዴ ያመጣላችኋል። ኖ አንዩዥዋል አካውንት አክቲቪቲ ዲቴክትድ ኢን ዘ ላስት 7 ዳይስ ይላል። ባለፉት 7 ቀናት ምንም አይነት አካውንት ዲቴክት ለማድረግ አልሞከረም ይሄንን አካውንት እያለኝ ነው። ስለዚህ ይችንን እዚህ ጋር ታች ላይ ደን የምትለዋን ጠቅ ታረጋላችሁ። በቀይ ምልክት ያለችውን እሱን ደን ብላችሁ ታበሩታላችሁ ማለት። እንደዚህ ከበራ በኋላ ይሄን አካውንት ማንኛውንም አይነት ሙከራ ሲደረግ ወደዚህ አካውንት ቲክቶክ ኖቲፊኬሽን ይልካል። በዛ ሰዓት እናንተ ኖቲፊኬሽኑን ታዩና ቶሎ ብላችሁ የቲክቶክ አካውንታችሁን ፓስዋርድ ትቀይራላችሁ። ስልክ ቁጥር ከሌለው ስልክ ቁጥር ታስገባላችሁ። ኢሜል ከሌለው ኢሜል ታስገባላችሁ። እንዲሁም ደግሞ በስልክም በኢሜልም ቆልፋችሁ ከሆነ በጣም ወሳኝ የሚባለውን ጉግል አውተንቲኬተርን ኦን ታረጋላችሁ። ለምሳሌ እዚህ ላይ ስልካችሁ ለምሳሌ ወይ ሃክ ቢደረግ ቢጠለፍ ኢሜላችሁም ልክ እንደዛው ቢሆን ጉግል አውተንቲኬተርን ግን መጥለፍ አይችሉም። ስለዚህ 3ቱንም ሴቲንጎች በትክክል ካበራችሁ ይሄ አካውንት 100% አስተማማኝ ነው። እንዴት ማብራት እንደምትችሉ ቪዲዮ ሰርቻለሁ። ዩቲዩብ ላይ ገብታችሁ ቪዲዮውን ተመልከቱ። ስለዚህ ሴኩሪቲ አለርት ላይ ያለውን ኢንፎርሜሽን በዚህ መንገድ ታስተካክላላችሁ። እንዲህ ካደረጋችሁ ወደ እናንተ አካውንት ምንም አይነት ሙከራ ሲደረግ ለእናንተ ኖቲፊኬሽን ይላካል ማለት ነው። ይሄ አንደኛው ወሳኝና ቁልፍ ሴቲንግ ነው። ወደ ሁለተኛው ቁልፍ ሴቲንግ ስንገባ ሴኩሪቲ ቼክአፕ ይባላል። ሴኩሪቲ ቼክአፕ ማለት ልክ አካውንታችን ሲስተሙ ምን አይነት ደህንነት ላይ እንዳለ የኛን አካውንት የሚያሳይበት ሴቲንግ ነው። ስለዚህ ለምሳሌ እዚህ ጋር ተመልከቱ። እኔ የገባው አንድ ባንድ አሳያችኋለሁ። ሴኩሪቲ ቼክአፕ የሚለውን ክሊክ አደርጋለሁ። ሴኩሪቲ ቼክአፕ የሚለውን ክሊክ ካደረግኩ በኋላ ተመልከቱ። እዚህ ጋር ሴኩሪቲ ቼክአፕ ይላል። ዌል ደን ቼኪንግ ኦፍ ዘ ሴኩሪቲ ቲፕስ ቱ ኬፕ ዩር አካውንት ሴፍ ይላል። ስለዚህ እዚህ ጋር በሙሉ የሚያሳያችሁ የኛ አካውንት ምን አይነት ደህንነት ላይ እንዳለ ነው። ተመልከቱ። እኔ ለምሳሌ አሁን ይሄን አካውንት በስልክ ቁጥር ቆልፌዋለሁ። ይኸው ፎን ብሎ ስልክ ቁጥር አሳየኝ። ኢሜል ላይ በኢሜል ቆልፌዋለሁ። ኢሜሉ ምን እንደሆነ ፎኑን አሳየኝ። በቃ ከዛስ ይሄን ካደረግኩ በኋላ ቱ ስቴፕ ቨሪፊኬሽን ቆልፌዋለሁ። ይሄው ቱ ስቴፕ ቨሪፊኬሽን ኦን ሆኗል። በአረንጓዴ ምልክት ራይት ሆኗል። እሺ ዩር ዲቫይሱ ምን ሆኗል? ተቆልፏል። በእነዚህ ከተቆለፈ ዲቫይሱ በራሱ ጊዜ ኦን ያደርገዋል ማለት ነው። ሌላኛው ሴኩሪቲ አክቲቪቲም ይሄው እነዚህ ሲስተሞች ከተቆለፉ እዚህ ጋር በአረንጓዴ ይበራል ማለት ነው። እሺ
አሁንም ሌላኛው ዋና መቆለፊያ የሚባለው ፓስካይ ነው። ፓስካይ ማለት እናንተ አካውንታችሁን ወይ በአሻራ በእጃችሁ ወይ በፊታችሁ ወይም ደግሞ በፓስዋርድ የምትቆልፉበት መንገድ ነው። ይሄው በሱም መንገድ ቆልፌዋለሁ እኔ። ከታች ፓስዋርድ ማለት የቲክቶካችሁ ፓስዋርድ ነው፣ ያወጣችሁለት ፓስዋርድ። በሱ መንገድ እንደቆለፋችሁ በሙሉ እዚህ ውስጥ ስትገቡ ሁሉም በአረንጓዴ ራይት ምልክት ካበራላችሁ የእናንተ አካውንት 100% ደህንነት ላይ ነው፣ አስተማማኝ ነው ማለት ነው። ይኸው ተመልከቱ። ፎን፣ ኢሜል፣ ቱ ስቴፕ ቬሪፊኬሽን፣ ዩር ዲቫይስ፣ ሴኩሪቲ፣ ፓስካይ እና ፓስዋርድ። ስንት ነገሮችን ነው እዚህ ጋር የቆለፍ ነው? 7 ነገሮችን ቆልፈናል። በ7 ነገሮች አክቲቭ መሆኑን ቼክ አድርጉ። እንደዚህ ካደረጋችሁ የእናንተ አካውንት ምንም አይነት ስጋት የለበትም ማለት ነው። ስለዚህ እነዚህን እንዴት እናስተካክላለን ካላችሁ እንዴት እንደምታስተካክሉ፣ ቱ ስቴፕ ቬሪፊኬሽን እንዴት እንደምታበሩ፣ ኢሜል፣ ስልክ ቁጥር እንዴት እንደምታስገቡ፣ ጉግል አውተንቲኬተር እንዴት እንደምትቀይሩ፣ ኦን እንደምታረጉ ቪዲዮ ሰርቻለሁ። ግቡና እዩት ማለት ነው። እሺ፣ ሁለተኛው ወሳኝ ሴቲንግ ላይ እነዚህ ነገሮችን ከተመለከትን ወደ ሶስተኛውና ወደ ዋናው ሴቲንግ እንመለሳለን። ይሄው አንድ ባንድ ይሄን አይታችኋል። እዚሽ ጋር ባክ ብዬ መለስና ሶስተኛው ማኔጅ ዲቫይስ ይባላል። ይሄ ደግሞ የአካውንቱ ቁልፍ ሚስጥር ወይም ሴቲንግ የሚባለው እዚህ ላይ ነው ማለት ነው። ይሄንን እዚህ ጋር ማኔጅ ዲቫይስ የሚለው ላይ እገባለሁ። እንደዚህ ይመጣልኛል። አንድ ባንድ ያሳያችኋለሁ። ልክ እንደዚህ ይመጣልኛል። ተመልከቱ። ስለዚህ ማኔጅ ዲቫይስ ማለት ልክ በዚህ መንገድ ይመጣላችኋል ኦን ስታረጉት ወይም ክሊክ አድርጋችሁ ስትገቡ ማለት ነው። ስለዚህ ማኔጅ ዲቫይስ ላይ ምን ነገሮችን ታገኛላችሁ? ማኔጅ ዲቫይስ ማለት የእናንተ የቲክቶክ አካውንት እስካሁን የተከፈቱባቸው ስልኮችን፣ ማን እየተጠቀመባቸው እንዳለ፣ ምን ብራውዘር ላይ እንዳሉ የሚያሳያችሁ እዚህ ቦታ ነው። ስለዚህ እዚህ ቦታ ላይ ከእናንተ ስልክ ውጭ ወይም ደግሞ እናንተ የማታውቁት አካውንት እዚህ ጋር ገብቶ ካገኛችሁ የመጀመሪያው ስራችሁ የሚሆነው ምንድነው? ያንን አካውንት ሪሞቭ ታረጋላችሁ። ያን አካውንት ሪሞቭ ካደረጋችሁ በኋላ በቀጥታ ፈጥናችሁ ትሄዱና ፓስዋርዳችሁን ትቀይራላችሁ። ከዛ ስልክ ቁጥር ከሌለው ስልክ ቁጥር ታስገባላችሁ። ቱ ስቴፕ ቬሪፊኬሽን ላይ ማለት ነው። መጀመሪያ አካውንቱ ላይ ታስገባላችሁ፣ እዛ ቱ ስቴፕ ቬሪፊኬሽን ላይ ኦን ታረጋላችሁ። ቱ ስቴፕ ቬሪፊኬሽን ታበራላችሁ፣ ስልክ ቁጥር ታስገባላችሁ። ስልክ ከሌላችሁ ኢሜል ታስገባላችሁ። ኢሜል ከሌላችሁ ጉግል አውተንቲኬተር በጣም ወሳኝና አስተማማኝ ነው፣ እሱን ታስገባላችሁ። በእነዚህ ነገሮች ሄዳችሁ ከቆለፋችሁ ይሄ ሰው ተመልሶ ሎጊን እስከሚያደርግ እናንተ ቀድማችሁ ሴኩርድ አድርጋችሁታል። ስለዚህ የእናንተን አካውንት ማግኘት አይችልም። ስልካችሁና ኢሜላችሁ ቢጠለፍ እንኳን ጉግል አውተንቲኬተርን ማግኘት ስለማይችል በፍጹም ወደ እናንተ አካውንት የሚገባ አንድም አካውንት የለም። ስለዚህ እነዚህን ካስተካከላችሁ 100% አስተማማኝ ነው። ተመልከቱ። አሁን ከኔ አካውንት ላይ ምን ስልኮች ወይም ደግሞ ምን ብራውዘሮች እንደገቡ አንድ ባንድ ላሳያችሁ። ይሄው የመጀመሪያው ቴክኖ ይላል። በቴክኖ ስልክ ተከፍቷል ይሄ አካውንት አለኝ። አዎ በቴክኖ ነው የምጠቀመው። እውነት ነው። እሺ ሌላ ደግሞ ከታይ አዘር ዲቫይስ ዩ ሃቭ ሎጊን ኢን ኦን ይላል። ስለዚህ እዚህ ላይ ነው አሁን ዋናውን ቼክ የምታደርጉ። ለምሳሌ ሳምሰንግ ላይ እኔ ለምሳሌ በሳምሰንግ ስልክም ከፍቼው ነበር ራሴ ነኝ። እናንተ ግን ይሄ ስልክ የማታውቁት ከሆነ ድሌት የምትለዋን ቀጥታ ትነኩና ታስወጣላችሁ። እኔ ቆይ ድሌት ብዬ አሳያችኋለሁ። እሺ ሌላኛው ደግሞ ክሮም የሚል ታች ላይ ይታያችኋል። ክሮም። ስለዚህ ክሮም ብሎ ቲክቶክ ወይ ምናምን ይላችኋል። ይሄን ብራውዘር ነው። ይሄ ብራውዘር ከዚህ ማኔጅ ዲቫይስ ላይ እንደዚህ የሚመጣባችሁ ከሆነ እናንተ ከዚህ ቀደም ጊፍት ስትሞሉ አካውንታችሁ ጊፍት ለመሙላት ሎጊን ሲደረግ እዚህ ጋር መጥቶ ክሮም በሚል ያስቀምጧል። ስለዚህ እናንተ ጊፍት የሚሞላው ሰው አካውንቴን ሃክ ያደረገኝ ይሆን ምናምን እያላችሁ እንዳሰጉ በቀጥታ እዚሽ ጋር ክሮም የምትለዋን ትሄዱና ይሄው እዚህ ጋር እኔ ድሌት እያልኩ ነው ማሳያችሁ። እኔም እዚህ ጋር ጊፍት ሞልቼበት ስለነበር ነው ክሮም የሚለው የመጣልኝ። ስለዚህ እዚሽ ጋር ፊት ለፊት ድሌት የምትላለች ጠቅ አረጋታለሁ። እንደሱ ከመጣልኝ በኋላ ሪሞቭ ክሮም የምትለዋን ጠቅ አረግና ክሮምን አስወጣለሁ። አያችሁ አሁን ክሮም የሚላል እዚህ ጋር የለም። ልክ እንደዚህ ታስወግዳላችሁ። ሌላ አዲስ አካውንትም ቢሆን እንደዚህ ካገኛችሁ ቀጥታ ምን ታረጋላችሁ? ድሌት የምትለውን ነክታችሁ ሪሞቭ ታረጋላችሁ። ከዛ በኋላ ሄዳችሁ ፓስዋርድ መቀየር፣ ስልክ ቁጥር ከሌለው ማስገባት፣ ኢሜል ከሌለው ማስገባት፣ ጉግል አውተንቲኬተር ከሌለው እሱንም ታስገባላችሁ። እዛ ቱ ስቴፕ ቬሪፊኬሽን ታበራላችሁ። የእናንተ አካውንት በጭራሽና በጭራሽ 100% አስተማማኝ ይሆናል ማለት ነው። ስለዚህ ይሄው ከዛ ፒሲ ሎጊን ይላል። አዎ በፒሲ እኔ ሎጊን አድርጌው ነበረ። ካልፈለኩት ግን የፒሲውን እዚሽ ጋር ድሌት ምልክቷን ነክቼ ሪሞቭ አደርጋለሁ። አያችሁ
አንዳንዴ ሁላችንም በተለያየ አካውንት እንከፍታለን። ለምን መሰላችሁ? አንዱ ስልክ ላይ ሎጋውት ቢል አንደኛው ሎጊን እንዲል እያልን በተለያየ አካውንት እንከፍታለን። የራሳችንን ስልክ ስለምናውቀው እዛው ላይ መተው እንችላለን የምንፈልገው ከሆነ። ግን በተለያየ ስልክ ሲከፈት አካውንቱ ያው ስታክ ምናምን ያደርጋል፣ ፍሬ ሆኖ አይሰራላችሁም። ስለዚህ እንደሱ ነገሮች ሲያጋጥማችሁ ቀጥታ መታችሁ እዚህ ጋር ማኔጅ ዲቫይስ ላይ ቼክ ታረጋላችሁ። ሌላኛው Huawei STE L21 በሚል ተከፍቷል ብሏል። አዎ ተከፍቷል። እኔ ካልፈለኩት ምን አደርጋለሁ? ይሄን ካልፈለኩት ይኸው ድሌት የምትለዋን ነክቼ ሪሞቭ አደርገዋለሁ ማለት ነው። አያችሁ? ሪሞቭ አደርገው ልክ እንደዚህ። እኔ አሁን እዚህ ጋር ሳምሰንግ እና ቴክኖ የሚለውን ብቻ ተውኩኝ። እነዚህ የኔ ናቸው። ስለዚህ የምጠቀምበት ስለሆነ ይሄን አልነካም። እናንተ በዚህ መንገድ በየጊዜው እየገባችሁ በየሳምንቱም በየ2 ሳምንቱም ይሁን እየገባችሁ ማኔጅ ዲቫይስ ላይ አካውንታችሁን ቼክ ማድረግ አለባችሁ። በተለይ ስታክ እያደረገ የሚያስቸግራችሁ ከሆነ ኔትወርክ የሚያስወጣችሁ ከሆነ ገብታችሁ ቼክ አድርጉት። የማታውቁት አካውንት ገብቶ ከሆነ በዚህ መንገድ ሎጋውት አድርጉት ማለት ነው። ስለዚህ በዚህ መንገድ በትክክል ከሰራችሁ እነዚህን 3 ወሳኝ ሴቲንጎች፣ አንደኛው ሴኩሪቲ አለርት ነው፣ ሁለተኛው ሴኩሪቲ ቼክአፕ፣ ሶስተኛው ማኔጅ ዲቫይስ፣ እነዚህን ወሳኝ የአካውንቱ ቁልፍ የደህንነት ሚስጥሮች የሚባሉትን በትክክል በማወቅ ገብታችሁ በማስተካከል አካውንታችሁን 100% አስተማማኝና የአካውንታችሁን ደህንነት መጠበቅ ትችላላችሁ። ከዛሬ በኋላ የቲክቶክ ደህንነቶ የተጠበቀ ነው። እንደዚህ አይነት ጠቃሚ መረጃዎች ሁሌም እንዲደርሰዎት ቻናሉን ሳብስክራይብ ያድርጉና የደውል ምልክቷን ይጫኑ። ይህን ቪዲዮ ለጓደኞቻችሁ ሸር በማድረግ አካውንታቸውን ከመዘጋትና ከመጠለፍ አድኗቸው። ሌላ ምን አይነት የቲክቶክ ችግር እየገጠማችሁ ነው? ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።